ነገሩ ከአየር ግንባታ ባሻገር ያለ ነው። ጨዋታው ከአንድ የአገልግሎት ዘርፍ ይዘላል። ጉዳዩ በሰማዩ ላይ ስለሚደረግ ግልቢያ አይደለም። የአየር ማረፊያው የመሰረት ድንጋይ መጣል ዋጋ ከአቪዬሽን ሴክተር ለሀገር ከሚኖረው አስተዋጽኦ በላይ ትርጉምና ዋጋ ያለው ነው። እርግጥ የአቪዬሽን ሴክተር በዓለም ላይ ያለው ድርሻ ትልቅ ነው። ኢትዮጵያ በዘርፉ አንቱ የሚያስብላትን ስራ እየሰራች ነው። ነገር ግን አሁን ጉዳዩ በዓለም አቀፍ ደረጃ 86.5 ሚሊዮን የሥራ ዕድሎችን ስለፈጠረው ለዓለም አቀፍ ምርት 4.1 ትሪሊዮን ዶላር ድርሻ ስለሚያበረክተው የዓለም ንግድ ሲሶን ስለሚሸፍነውና 58 በመቶ የሚሆነውን የቱሪዝም አገልግሎት አበርክቶ ስላለው የአቪዬሽን ሴክተር አይደለም። የመልህቃችን የዛሬ ትንታኔ አየር መንገዱ 25 ሚሊዮን መንገደኞችን በዓመቱ ስለማስተናገድ አቅሙ ከ165 በላይ አውሮፕላኖችን ይዞ ከ145 በላይ ዓለም አቀፋዊና አህጉራዊ መዳረሻዎች ላይ ጉዞዎችን ስለማድረጉ በዚህም ዓመታዊ ገቢው 7.6 ቢሊዮን ዶላር ገቢ ስለመድረሱም አይደለም። እውነት ነው የኢትዮጵያ አየር መንገድ በዓመት 1 ሚሊዮን ቶን ዕቃ ማከማቸት የሚችል ዘመናዊ ማዕከል ገንብቷል። ይህም በካርጎ አገልግሎት ዓለም ላይ ምርጥ ከሚባሉ 20 አየር መንገዶች አንዱ እንዲሆን አስችሎታል። እኚህ ስኬቶች አጃይብ የሚያስብሉ የአየር መንገዱ ስኬቶች ናቸው። ነገር ግን የአየር መንገዱ ዋጋ ይህ ብቻ አይደለም። ዋጋው ከዚህ ይልቃል። አየር መንገዱ የሰማዩ ፈረስ የሰማዩ ጋሪ ብቻ አይደለም። ከዚህ ኢኮኖሚያዊ ትሩፋት ባሻገር አየር መንገዱ የኢትዮጵያ የልዝብ ዲፕሎማሲ ሶፍት ዲፕሎማሲ ትልቁ የማስፈጸሚያ አካል ነው። የቢዝነስ ዲፕሎማሲ ወይም በፈረንጆቹ አፍ ትራንዛክሽናሊዝም የዲፕሎማሲ አምድ በሆነበት ዘመን አየር መንገዱ የኢትዮጵያ የውጭ ፖሊሲ ጉዳይ ማስፈጸሚያ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰሜንና በምስራቅ አፍሪካ ላላቸው ፖሊሲ የአየር መንገዱ ስኬት ቅኝታቸውን አርቆታል። የፈረንሳዩ ኢማኑኤል ማክሮን ከኢትዮጵያ ጋር ያላቸውን ግንኙነት እንዲያጠናክሩ አየር መንገዱ ምክንያት ነው። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን በዛሬው ቆይታ በቢሾፍቱ ሊገነባ የመሰረት ድንጋይ ስለተቀመጠለት አየር ማረፊያ ቅኝት እያደረገ ይቆያል። የኢትዮጵያ አየር መንገድ ስኬት ከኢትዮጵያ የባህር በር ጥያቄ ጋር ያለውን ፋይዳና ትስስር እየቃኘን አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። በ2036 ይህ አውሮፕላን ማረፊያ ሁለቱም ፌዞች ሲጠናቀቁ በርካታ የጀመርናቸው ሜጋ ፕሮጀክቶች ሲጠናቀቁ ኢትዮጵያ በአፍሪካ ቀዳሚው ኢኮኖሚን ትገነባለች። ይህ ፍላጎት አይደለም። ልክ ዛሬ እንጀምራለን ብለን እንደጀመርነው ጨርሰን እንደምናሳየው በገሃድ የሚታይ የሚጨበጥ እውነት ነው። ኢትዮጵያ መበልጸግ ብቻ ሳይሆን በአፍሪካ ቀዳሚውን ኢኮኖሚ ትገነባለች። ታላቅ ጥንታዊት ሀገር መሆኗን ለአፍሪካ ነጻነት መስራቷን ዳግም ታረጋግጣለች። ከሁለተኛው የዓለም ጦርነት በኋላ የተመሰረተው የዓለም ስርዓት አደጋ ተጋርጦበታል። የሀያላኑ ሀገር ፍትጊያ በርትቷል። ዓለም አዲስ ስርዓት ልታዋልድ የምስዓት ላይ ያለች ይመስላል። ሀገራት በውድድር የባህር መተላለፊያዎችን ለመቆጣጠር በሚደረግ ፍትጊያና ጠንካራ ወዳጆችን ለማፍራት የሚጣደፉበት ዘመን ላይ ነው። የጨዋታው ሕግ ምን አለህ ነው። በታላቁ ከያኒ ጋሽ ጥላሁን ገሰሰ ቋንቋ ከሌለ የለህም ነው። አጋርነት በሰጥቶ መቀበል መሪ ይሰራል። የሚሰጥ ይቀበላል። ቢዝነስ ዲፕሎማሲ የወቅቱ አውራዊ ግንኙነት መሰረት ነው። የኢትዮጵያ አየር መንገድ የኢትዮጵያ ልዝብ ሶፍት ዲፕሎማሲ ማስፈጸሚያ ነው። የአሜሪካው የውጭ ጉዳይ መስሪያ ቤት ልሳን የሚባለው ፎሪን ፖሊሲ መጽሔት በኢትዮጵያና ኤርትራ ላይ ትኩረቱን አድርጎ በሰራው አንድ ዘገባ ላይ አየር መንገዱ የዓለም አቀፍ ገበያ ላይ ያለውን የስኬት ሚና የአሜሪካ የምስራቅና የሰሜን አፍሪካ የውጭ ጉዳይ ፖሊሲ እንዴት እንደቃኘው ይዳስሳል። እንደ መጽሔቱ ኤርትራ ለበርካታ አስርት ዓመታት የቆየው ጸረ አሜሪካ አቋሟ በዋሽንግተን ወዳጅ አሳጥቷታል። ራሷን ካለችበት ጥልቅ ዲፕሎማሲያዊ አዘቅት ውስጥ ለማውጣት ረዥም መንገድም ይጠብቃታል። ከኢትዮጵያ አኳያ ኤርትራ ለትራምፕ ቢዝነስ መር አስተዳደር የምታቀርበው ነገር አነስተኛ ነው የሚለው የመጽሔቱ ትንታኔ ኢትዮጵያ በአቪዬሽን ዘርፍ ያሳየችው እድገት በቢሊዮን ዶላሮች ዋጋ ያለው የዩኤስ
ስቴትስ ኢትዮጵያ ትብብርና የኢትዮጵያ በህዝብ ብዛትና በቆዳ ስፋት ትልቅ አገር መሆኗ የደረጀና የተነባበረ ኢኮኖሚ እንዲኖራት አድርጓል። በአፍሪካ ቀንድ የባህር ዳርቻን ለመቆጣጠር በሚደረገው ጥረትም ለአሜሪካ ከኤርትራ ይልቅ ሶማሌላንድ ተመራጭ አማራጭ ለመሆን የተሻለ እድል ያላት ትመስላለች ሲል መጽሔቱ ያትታል። እንደ መጽሔቱ የኢትዮጵያ አየር መንገድ በኢትዮጵያና በአሜሪካ መካከል የማስተሳሰሪያ ገመድ ነው። ኢትዮጵያ በቢሾፍቱ የምትገነባው ኤርፖርት ለትራምፕ አስተዳደር ትርጉሙ ብዙ ነው። ኢትዮጵያ የአየር ማረፊያዎቿን ስትገነባ ከቦይንግ ጋር ያላት የአውሮፕላን ግዥን ታጠናክራለች። ነገሩን ለመረዳት እንዲያመች ጉዳዩን በአሃዝ ደገፍ እናድርገው። በፈረንጆቹ 2035 አየር መንገዱ አሁን ያለውን የአውሮፕላን ቁጥር 207 ማድረስ ይፈልጋል። የመዳረሻ ስፍራዎቹንም በእነዚህ ዓመታት ወደ 207 ለማድረስ በመስራት ላይ ይገኛል። በዓመት የሚያስተናግዳቸው የተጓዦች ቁጥር እስከ 60 ሚሊዮን ከፍ ያደርጋል ተብሎም ይጠበቃል። በአሁኑ ሰዓት 100 አውሮፕላኖችን ለመግዛትም አዟል። በዚህ የግዢ ውል ውስጥ የቦይንግ ድርሻ ትልቅ ነው። ከዚህ ባለፈ ኢትዮጵያ የኤርባስ አውሮፕላን ገዢ ሀገር ነች። ይህ ደግሞ የኢትዮጵያና የፈረንሳይ የሁለትዮሽ ግንኙነትን ስትራቴጂ ካደረጉት መካከል የኤርባስ አውሮፕላን ግዢ አንዱ ያደርገዋል። የኢትዮጵያ የዲፕሎማሲ ግንኙነትም እየፋፋ ነው። በዓለም ላይ ያላት ዋጋ እጅጉን ጨምሯል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ከወራቶች በፊት አዲስ አበባ ነበሩ። የህዳሴውን ግድብ የሚገነባው እውቁ የጣሊያን ኩባንያ ሳሊኒ ነው። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን ኢትዮጵያን በተደጋጋሚ ጊዜ ጎብኝተዋል። የጀርመኑ ቻንስለር ኦላፍ ሾልዝ ስለ አፍሪካ ቀንድ ሰላም ኢትዮጵያ መጥተው መክሯል። የሲንጋፖሩ መሪ ላውረንስ ወንግና የማሌዥያው አንዋር ኢብራሂም ከጥቂት ወራቶች በፊት ኢትዮጵያ ነበሩ። የሀገራቱ ጉብኝት የደቡብ ትብብርን ከማጠናከር ባሻገር በዲጂታይዜሽን ዘርፍ የተደረጉ ስምምነቶችንም አስሯል። የቻይና፣ ሳውዲ አረቢያ፣ ቱርክና ዩናይትድ አረብ ኤምሬቶች በኢትዮጵያ ከፍተኛ ኢንቨስትመንት ያላቸው ሀገራት ናቸው። የፈረንሳይ አምስተኛ የኤክስፖርት መዳረሻ ኢትዮጵያ ስትሆን በአፍሪካ ሁለተኛዋ ናት። ይህ ቀጥተኛ ወይም በውጭ ግንኙነት ምሁራን ዘንድ ሃርድ ዲፕሎማሲ ነው። በሌላ በኩል አየር መንገዱ ለኢትዮጵያ የልዝብ ወይም ሶፍት ዲፕሎማሲ አቅም ይፈጥርላታል። ይህ ልዝብ ወይም ሶፍት ዲፕሎማሲ የሀገራቱን ግንኙነት በእጅጉ ይወስኗል። የኢትዮጵያ አየር መንገድ የኤርባስ ደንበኝነቱና ኤ350 አውሮፕላኖችን መግዛቱ የፈረንሳይና የኢትዮጵያን የዲፕሎማሲ ከፍታን አልቆታል። የአየር መንገዱ የኤርፖርት ማስፋፊያ ግንባታ የተጨማሪ ግዢ ከኤርባስም ከቦይንግም መጠየቁ የኢትዮጵያ ኢኮኖሚያዊ አቅም ከመጨመር ባለፈ ኢትዮጵያን ከአያላኑ ሀገራት ጋር ሰጥታ የምትቀበል ሀገር ያደርጋታል። ኤርትራ የምትሰጠው ስለሌላት የምትቀበለው የላትም። እርግጥ ሻዕቢያ የኤርትራ ብሔርተኝነትን የገነባው በኢትዮጵያ ጥላቻ ነው። የሀገሪቱ መንግስት የኢኮኖሚ ፖሊሲ ከጎረቤት ሀገራት በሚዘረፍ ሀብትና የኮንትሮባንድ ንግድ ነው። ታዋቂው የኢኮኖሚስት መጽሔት ኤርትራ ውሃ ሽጋ መሸጥ የማትችል ሀገር ሲል የተሳለቀውም በዚህ ምክንያትም ነው። የሀገሪቱ የውጭ ፖሊሲ ኢትዮጵያን በጥብጦ የማደር ነው። እናም ጠቅላይ ሚኒስትር አብይ መንገዳችን የተለያየ ነው ሲሉ በእርግጥም የሁለቱ ሀገራት መንገድና ትልም በእጅጉ የተለያየ በመሆኑ ምክንያት ነው። የኢትዮጵያ የትግል ስልት የኛ የትግል ስልት ተለውጧል። የኛ የትግል ስልት ዛሬ ሰርተን ነገን መዋጀት ነው። ዛሬ በቅጡ ተክተን ነገን ለልጆቻችን የሰመረ የተሻለ ማድረግ ነው። የገጠሙን ጠላቶቻችን ግን ትናንትና ላይ ቆመው ዛሬን የሚሻሙ ናቸው። እኛ ዛሬ ሰርተን ነገን ለመዋጀት እንተጋለን። እነሱ ትናንትና ላይ ቆመው ዛሬን ለመሻማት ይሽቀዳደማሉ። ከጅምሩና ከስልቱ እንደምትመለከቱት በተለያየ ሃይዌይ የምንጓዝ መንገደኞች ስለሆን ከመተላለፍ አልፈን አንዱ ለሌላው በተሟላ መንገድ እንቅፋት መሆን አይችልም።
የኢትዮጵያ የውጭ ጉዳይ ፖሊሲ በትብብርና በሰላም ማትረፍ ነው። መርሁ ሰጥቶ መቀበል ነው። እሴቱ አብሮነትና አንድነት ነው። የሀገሪቱ የውጭ ጉዳይ ፖሊሲ ዜጋ ተኮርና የቢዝነስ ዲፕሎማሲ ነው። የውጭ ግንኙነቱ ዓላማ የዜጎችን ደህንነት ማስጠበቅና የውጭ ግንኙነቱ ለሀገር ውስጥ ልማትና ብልጽግና እንዲያመጣ ታስቦ ነው የተሰናዳው። ዛሬ ኢትዮጵያ በዚህ ምክንያት በዓለም አቀፉ የፖለቲካና የኢኮኖሚ ቦታዋ እንዲልቅ ሆኗል። ሩሲያም፣ ቻይናም፣ አሜሪካ፣ ፈረንሳይም ምስራቁም ምዕራቡም ከኢትዮጵያ ጋር የቆመው ኢትዮጵያ በዓለም አቀፉ የፖለቲካል ኢኮኖሚ ውስጥ ወሳኝ በመሆኗ ምክንያት ነው። በአንዳንድ ሀገራት ግጭት ውስጥ የገቡት ተገዳዳሪ ሀያላንና የመካከለኛ ደረጃ የኃይል ተሰላፊዎች ሚድል ግራውንድ ፓወር ፕሌየርስ ከኢትዮጵያ ጎን የቆሙት የኢትዮጵያ ህልውና ለተገዳዳሪ ኃይሎች ጭምር የመልካ ፖለቲካ የጎላ ሚና የኃይል ሚዛን ወሳኝነቱና ለሀገራቱ ትልም ቁልፍ በመሆኑ ምክንያት ነው። ኢትዮጵያ ወደፊት እየተራመደች ነው። ነባሪውን ዓለም በመረዳት የወጠነችው የውጭ ግንኙነት ስሌት ሀገሪቱን አትራፊ አድርጓታል። ከህዳሴ ግድብ ምርቃት ማግስት የፈሳሽ የተፈጥሮ ጋዝ የማዳበሪያ ፋብሪካና ግዙፍ ኤርፖርት ግንባታ መጀመሯ በዓለም የሐሳብ ድግሶች ላይ የመደራደር አቅሟን ያጎለብቷል። በኢንስቲትዩት ኦፍ ፎሪን አፌርስ ከፍተኛ ተመራማሪ የሆኑት ዶክተር ሳዲቅ ሶፊያን አንሎኪንግ ኢትዮጵያስ ፖቴንሻል አድቫንሲንግ ስትራቴጂክ አውቶኖሚ አክሮስ ኪ ሴክተርስ በሚል በጻፉት አቲት በጠቅላይ ሚኒስትር አብይ አህመድ አመራር ስር የተወሰዱ የለውጥ ስራዎች ኢትዮጵያን በበርካታ ወሳኝ ዘርፎችን ራስን በራስ የማስተዳደር አቅምን ስትራቴጂክ አውቶኖሚ ለማጎልበት በሚያስችል ትክክለኛ ጎዳና ላይ መሆኗን በግልጽ ያሳያሉ ይላሉ። ከከተማ ትራንስፎርሜሽንና ከምግብ ዋስትና ጀምሮ እስከ ባህር በር ተደራሽነት፣ የባህር ኃይል ግንባታና የመከላከያ ዘመናዊነት ድረስ ያሉ እንቅስቃሴዎች ሀገራዊ ጥንካሬን፣ ሉዓላዊነትንና ዓለም አቀፋዊ ተጽዕኖን ለማሳደግ ታላሚ ያደረገ የተደራጀና የተቀናጀ ሀገራዊ ራዕይ መኖሩን ጠቋሚ ነው ይላሉ። ይሁን እንጂ ይህ ስትራቴጂ ራስን በራስ የማስተዳደር ጉዞ ቀጥተኛ ወይም ቀላል እንዳልሆነ መታወቅ አለበት የሚሉት ጸሐፊው ጉዞ መዋቅራዊ ፈተናዎች፣ ውስጣዊ ውስብስብ ችግሮችና ውጫዊ ጫናዎች የተሞላ ነው። በመሆኑም እኚህ ፈተናዎችን ለማለፍ የማይናወጥ ሀገራዊ ቁርጠኝነትን፣ የተቋማት ቅንጅትና ስትራቴጂያዊ ትዕግስት አስፈላጊ ናቸው ሲሉ ያክላሉ። ኢትዮጵያ በቀጣይ በምታደርገው ጉዞ ሁለት ቅድሜ የምትሰጣቸው ጉዳዮች አሉ የሚሉት ጸሐፊው የመጀመሪያው የኢትዮጵያን ዓለም አቀፍና ቀጠናዊ ትስስር አጋርነትን በቀጠናው በዓለም አቀፍ ደረጃ ማስፋት ያሻታል። ይህ በመላሹ ከጊዜ ወደ ጊዜ እየተለወጠ ባለው ሁለገብ መልቲፖላር ዓለም ውስጥ የሚፈለገውን ስትራቴጂያዊ ተለዋዋጭነት ለመፍጠር ይረዳል። በሁለተኛ ደረጃ የሀገር ውስጥ አቅምን በመገንባት በፈጠራና እሴት በሚጨምር ምርት ላይ በማተኮርም በኢኮኖሚ ራስን መቻል በማሳደግ በሌሎች ላይ ያለውን ጥገኝነት ለመቀነስ አማራጭ የሌለው ጉዳይ ነው ይላሉ። ኢትዮጵያ በተቀዳ ሳይሆን በራስ እውነት ላይ በመመስረት ላይ ያነጸችው በውጭ ፖሊሲዋ ምክንያት እያተረፈች ትገኛለች። ስትራቴጂክና ዘርፈ ብዙ የሆኑት የሜጋ ፕሮጀክቶቿ ሀገሪቱን የታፈረችና የተከበረች እያደረጋት ነው። ጠቅላይ ሚኒስትር አብይ የኢትዮጵያ ታሪክ ቆሞ መቅረት ሳይሆን ማንሰራራት፣ መለመን ሳይሆን መርዳት፣ ለሌሎች ስጋት ሳይሆን ኩራት መሆን እንደሆነና አሁን ያንን የትንሣኤ ጉዞ ጀምራለች ማለታቸው ከዚህ መነሻነት ነው። አክለውም ኢትዮጵያ ለጊዜው የቆመች የመሰላቸው አካላት ታሪኳ ቆሞ መቅረት አለመሆኑን ተገንዝበው ከኢትዮጵያ ጋር ከመጋጨት ይልቅ ትብብርን እንዲያስቀድሙም ጠይቋል። የዛሬ 10 ዓመት የአውሮፕላን ማረፊያ ግንባታ 2 ምዕራፎች ሲጠናቀቁ በርካታ የተጀመሩ ትልልቅ ፕሮጀክቶች ሲከናወኑ ኢትዮጵያ በአፍሪካ ቀዳሚውን ኢኮኖሚ እንደምትገነባም ተናግሯል። ኢትዮጵያ መርህ በሰላምና በትብብር ብቻ አተርፋሉ የሚል ነው። ነገር ግን ከዚህ መርህ ተቃርኖ የመጣ አካል ቢጋጫት ይሰበራል፣ ለተጋጫት ምላሽ ከሰጠች ደግሞ ይደቃል። በሀገራችን አንድ አባባል አለ። ከሚያድግ ልጅ ጋር አትቀያየም የሚል ታላቅ አባባል አለ። በቅርብና በርቀት ላሉ ሀገራት ያለኝ ምክር ከሚያድግ ሀገር ጋር አትቀያየሙ። ይህ የሚያድግ ሀገር ነገ የሚታደጋችሁ ስለሚሆን ከወዲሁ እያደገ ያለ ለማደግ ህልም ያለው የጠራ ሐሳብ ያለው ሐሳቡም በልዩ ልዩ ስራዎች ተፈትነው በተግባር
የታዩ መሆኑን ተገንዘባችሁ ከሚያድግ ሀገር ጋር ላለመቀያየም ራሳችሁን ምከሩ፣ ራሳችሁን ገስጹ ማለት እፈልጋለሁ። የኢትዮጵያ አየር መንገድ አፍሪካን ያስተሳሰረ የአፍሪካ አንድነት ድር ነው። አየር መንገዱ የሀገሩን ባንዲራ ብቻ አይደለም ያዘው፣ ፓን አፍሪካኒዝም ራዕይ ተሸክሞ ነው የሚበረው። በአገልግሎቱና በራዕዩ ተወዳጅነትን ያተረፈው አየር መንገዱ ካለው ፍላጎት አንጻር በቂ የአየር ማረፊያ የለውም። የአየር መንገዱን ተወዳዳሪነት ለመጨመር ኢትዮጵያ በአፍሪካ ግዙፍ አየር ማረፊያን በቢሾፍቱ ትገነባለች። አየር ማረፊያውን ለመገንባት 12.5 ቢሊዮን የአሜሪካን ዶላር ወጪ ጠይቅ የመጀመሪያው ምዕራፍ ግንባታን ለማጠናቀቅ 4 ዓመት ጊዜን ይጠይቃል። 60 ሚሊዮን መንገደኞችን ማስተናገድ የሚችለውን የመጀመሪያው ምዕራፍ ግንባታ በፈረንጆቹ 2030 ተጠናቆ ይመረቃል። በሁለተኛው ምዕራፍ ማብቂያ የአውሮፕላን ማረፊያ ግንባታ ሙሉ በሙሉ ሲከናወንና ሌሎች የተጀመሩ በርካታ ሜጋ ፕሮጀክቶች ሲጠናቀቅ የኢትዮጵያ ኢኮኖሚ በአፍሪካ ቀዳሚውን ደረጃ እንዲይዝ አስቻይ ሁኔታን ይፈጥራሉ። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ሲጠናቀቅ በአፍሪካ ታሪክ ትልቁ የአየር ትራንስፖርት መሰረተ ልማት ፕሮጀክት ይሆናል። የኢትዮጵያን ፈጣን የአየር ትራንስፖርት እድገትና እየሰፋ የመጣውን የኢትዮጵያ አየር መንገድ ዓለም አቀፍ ትስስር ዘላቂ ለማድረግ ወደ 25 ሚሊዮን የሚጠጉ መንገደኞችን በዓመት የማስተናገድ አቅሙ ላይ ከደረሰው ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በተጨማሪ አዲስ ሜጋ ጣቢያ መልማቱ ኢትዮጵያን በዓለም አቀፍ የአቪዬሽን ሴክተሩ ላይ ብርቱ ተወዳዳሪ ያደርጋታል። ይህን የተለያዩ የአውሮፕላን ማረፊያዎች የመገንባት ስትራቴጂ ኢትዮጵያን የወደፊቷ የአፍሪካ ግንባር ቀደም የአየር ትራንስፖርት በር ከማድረግ ባለፈ አየር መንገዱ ትልቁ የልዝብ ሶፍት ዲፕሎማሲ የመጫወቻ ካርድ ያደርገዋል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ የአየር ትራንስፖርት መሰረተ ልማት ፕሮጀክት ነው። ፕሮጀክቱ የኢትዮጵያ አየር መንገድን ዓለም አቀፍ ተወዳዳሪነትን ያጠናክራል። የአፍሪካን የማገናኘት አቅሙን ይጨምራል። የንግድና ቱሪዝም ኮሪደሮችን ያሰፋል። ይህም ኢትዮጵያ ቀዳሚ የበይነ አህጉር ማዕከል ያደርጋታል። የአየር ማረፊያው ግንባታ ከአንድ ሜጋ ፕሮጀክት በላይ ነው። በተለይም ኢትዮጵያ ካላት የጂኦ ስትራቴጂክ ወሳኝነት አንጻር የአየር መንገዱ ሚና በእጅጉ እንዲልቅ ያደርገዋል። ኢትዮጵያ ለዓለም አቀፍ ፖለቲካ ቁልፍ የአፍሪካ ህብረት ኤዩና የተባበሩት መንግስታት ኢኮኖሚክ ኮሚሽን መቀመጫ በመሆኗ የሀገሪቱ ዲፕሎማሲ እምብርት ናት። ከቀይ ባህር አቅራቢያ መገኘቷና በሶማሊያና በደቡብ ሱዳን ሰላም ማስከበር ያላት ሚና ለአሜሪካ፣ ቻይና፣ አውሮፓ ህብረት ወሳኝ ሀገር አድርጓታል። ሚዛን የጠበቀ የውጭ ዲፕሎማሲያ በአያላኑ ሀገራት ዘንድ የምትከበር አድርጓታል። ቻይና በኢትዮጵያ የመሰረተ ልማት ዝርጋታ ላይ ትልቁን ድርሻ የምትይዝ ሲሆን ኢትዮጵያ የቻይና አንድ ቀበቶ አንድ መንገድ ቤልት ኤንድ ሮድ ኢኒሺየቲቭ አካል ናት። የኢትዮጵያን ኒውክለር ለመገንባት የምታደርገው ጥረት በሩሲያ ይደገፋል። ፈረንሳይና አሜሪካ የኢትዮጵያ የመንገደኞች አውሮፕላን ሻጮች ናቸው። ምዕራቡ ዓለም የምስራቅ አፍሪካን ቀጠና ሰላም ለመጠበቅ ሲል ከኢትዮጵያ ጋር እየሰራ ነው። ኢትዮጵያ የብሪክስ አባል መሆኗ በዓለም አቀፍ የፖለቲካ ኢኮኖሚ ውስጥ ያላት ስፍራ ከፍ እንዲል አድርጎታል። ይህ አባልነቷ የፋይናንስና የፖለቲካ አጋርነትን እንድታገኝ ይረዳታል። በዓለም አቀፍ ደረጃ በደቡብ በግሎባል ሳውዝ ድምፅ ውስጥ ያላትን ተሰሚነት እየጎላ መጥቷል። አየር መንገዱ የኢትዮጵያን ዲፕሎማሲ ስር እንዲሰድ ያደርጋል። የአየር ማረፊያ ግንባታው ከኢኮኖሚው ፋይዳ ባሻገር የኢትዮጵያ የመጪው ዘመን ብራነት ማብሰሪያ ትልቁ ፕሮጀክት ነው። የተወደዳችሁ የኢትዮ መልሕቅ ቤተሰቦች የዛሬው ዝግጅታችን በዚህ ተጠናቋል። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ በያላችሁበት ሰናይ ጊዜ ይሆንላችሁ።